እመኚኝ፣ በጣም ትንሽ ነው የቀረው። በቅርቡ ሁሉም ነገር ያልቃል። ይቅርታ አድርግልኝ መህመት፣ በጣም ጮኩብህ አይደል? ግን እንዲህ አይነት ነገር ስሰማ ጭንቅላቴ ማሰብ አቆመ። ከትላንት ጀምሮ ሳብድ ነበር። አንተ ስትማግጥብኝ እያሰብኩ እያበድኩኝ ነበር። አላደረገውም እያልኩ ነበር። እየቃዠሽ ነው ንቂ፣ ሌላ ችግር አለበት እላለሁ። ራሴን በጣም አሳምኘዋለሁ። ከዛ ይህንን አልቦ አገኘሁትኝ። አየው፣ ይህንን ያገኘሁት። በቃ ያኔ ግራ ተጋባሁ። አስሌ፣ አንቺ ላይ መማገጡን እርሺው። ይኸውልሽ፣ ባስበው ራሱ ጭንቅላቴን የምጠላው። ቆይ እሺ፣ ምንድን ነው የምናደርገው? አንድ ያሰብኩት ነገር አለ፣ ግን እኔ የምልሽን ትሰሚያለሽ አስሌ? ያሰብኩትን ነገር እስካደርግ ድረስ ለማንም ሰው ምንም እንዳትናገሪ፣ ምንም እንዳትይ። እሺ? ቃል ግቢልኝ። ቃል ገባለሁ። ነይ፣ በጣም ትንሽ ነው የቀረው። ሁሉም ነገር ያልቃል። ሌላ ቡና ትፈልጋላችሁ እንዴ መሐሙት? አንቺን ማስቸገር አንፈልግም። ቤስቴ፣ እሺ እባክሽ ቁጭ በይ። በቃ ይበቃል። እሺ፣ አሁን የሆነ ሰው እውነቱን መናገር አለበት። በሚያሳዝን ሁኔታ ሁልጊዜ እውነቱን የምናገረው እኔ ነኝ። ይቅርታ፣ ምን እያልሽ ነው እመቤት? ማለትማ እንደዚህ ነው። መሐሙትን በደንብ እዩ፣ ቤስቴን ደግሞ ያት። በመካከላቸው ሁለት የሚመሳሰል ነገር ስላገኘን ብቻ ይሄንን ልዩነታቸውን እንዳላየ ልናልፈው ነው? ቤተሰብ ውስጥ ያለውን ስነ ስርዓት ከኔ የተሻለ አንቺ ታውቂዋለሽ። እኔና አንቺ ልክ እንደ ጥቁርና ነጭ ተቃራኒዎች ነን። ያው ይሄ መጀመሪያ ላይ ለልጆቹ ደስ ይላል፣ ግን ከዛስ? ይገርምሻል፣ ቤስቴ እንቁላል መስበር ራሱ አትችልበትም። ልብስ ተኩሳ ራሱ አታውቅም። ከጓደኞቿ ጋር መዝናናት ትወዳለች። ከነሱ ጋር ሽርሽር ትወዳለች። አስቢ ውስቲ፣ መሐሙት ይሄንን ነገር መልመድ ይችላል? እኔ ግን አይመስለኝም። ልጅ እኮ ገና አሁን ነው የተፋታችሁ። ከመጥፎ ትዳር ነው የወጣችሁ ይመስለኛል። ከመሐሙት ጋር ብትጋባም ከዛ የተለየ ነገር አይፈጠርም። ስለዚህ አሁን እኔ የምለው በጭራሽ ይሄ ነገር መሆን አይችልም ነው። ይሄ ነገር በጭራሽ ትክክል አይደለም። ልዩነት በጣም ጥሩ ነገር ነው ወይዘሮ አላኑር። ሀብታችን የራሳችን ነገር ብቻ አይደለም። እኔና ወንድሜ ከሞቱት እናትና አባቶቻችን የተማርነው ይሄንን ነው። አሁን እኔ እንደሱ ብዬ ተናግሬያለሁ። ግን ልክ ነሽ። ሁለቱ ቤተሰቦች በጣም የተለያዩ ናቸው። አዎ፣ የማይሆን ነገር መመኘት ጥሩ አይደለም። ስለ ሁሉም ነገር እናመሰግናለን። አሁን ይቅርታ አድርጊልንና እንሂድ። ይቻላል፣ መሄድ ትችላላችሁ። ይኸው ውስጥ ስለተፈጠረው ነገር ሁላችሁንም ይቅርታ መጠየቅ ፈልጋለሁ። እመኑኝ፣ እንዲህ እንዲሆን አልፈለኩም ነበር። ደህናምሽ ወይዘሮ ቤስቴ? እሺ፣ ና እንሂድ። ቤስቴ፣ ሁለተኛ እንደሱ እንዳታየኝ። ያልኩት ነገር ትክክል እንደሆነ ታውቂያለሽ። እማዬ፣ ለኔ ምንም ቦታ አትሰጭኝም ማለት ነው? እንደዛ ብሎ ነገር አለ እንዴ ውዴ? ይሄንን ሁሉ ነገር እያደረኩ ያለሁት ለአንቺ ትልቅ ቦታ ስለምሰጥሽና በኋላ እንዳይቆጭሽ ነው። አይ፣ አንቺ ቦታ የምትሰጪው ለራስሽ ብቻ ነው። ቤስቴ፣ እባክሽ እዚህ ጋር ቁጭ በይ። እይ፣
እዚህ ዓለም ላይ ከፍቅር በላይ ትልቅ ቦታ የሚሰጣቸው ሌሎች ነገሮች አሉ። ልክ እንደ ቤተሰብ አይነት ማለት ነው። እንደ ማህሙት አይነት ሰዎች በጣም አውቃለሁ። የቤተሰብ ግንኙነታቸው በጣም ጠንካራና የማይገኝ ነው። እንደዚህ አይነት ሰዎች ጋር ቤተሰብ የተከበረ ነው። እማዬ፣ እኛም ትንሽም ቢሆን ቤተሰብ ብንሆን ደስ ይለኝ ነበር። ፍቅር ምናምን የሚባሉ ነገሮች ሁሌም ከጀርባ ነው የሚመጡት። በእንደዚህ አይነት ፍቅር ውስጥ ሰብረሽ ልትገቢ የማትችው ትልቅ ግድግዳ አላቸው። ቀጥሎ የሚፈጠረው ነገር ከዚህ በፊት የተፈጠረው ነገር ድጋሜ ይፈጠርብሻል። አይ ቤስቴ፣ በጣም ከመርፈዱ በፊት ይህንን ነገር ትታየዋለሽ። ለምንድን ነው አንቺ ያልተውሽው እማዬ? የአቶ ዚያን ደብዳቤ ማንበብሽን፣ ለሱ ማልቀስሽን፣ እሱን ባገኘሽው ቁጥር ጸጉርሽን መሰራትሽን እና ደግሞ አንድ ቀን ይመለሳል ብለሽ መጠበቅሽን ለምን ግን አትተዩም? አሁን የምናወራው ነገር ስለኔ አይደለም። የምናወራው ስላንቺ ነው። ስለኔ ሆኖ አያውቅም እማዬ። መቼም ስለኔ ሆኖ አያውቅም። ሁሌም ለራስሽ ብቻ ነው የምታስቢው። እሺ በይ፣ አሁን የሆነ ነገር እንለውጥ። ለሰው ማሰብ ቤተሰብ መሆን እንዴት እንደሆነ ልንገርሽ። እናም ደግሞ ስላለኝ ስለ ግል አመለካከቴ ልንገርሽ። ታውቂያለሽ እማዬ፣ በህይወቴ ለመጀመሪያ ጊዜ አሁን ገና በሰዎች ዘንድ ዋጋ እንዳለኝ ተሰማኝ። ልክ ፈላጊ እንዳለኝ፣ ልክ ብልህ እንደሆንኩ እና ቆንጆ እንደሆንኩ ተሰማኝ። አይገርምም እማዬ? ታውቂያለሽ ግን ይሄ ሁሉ ነገር ልጅ ሆኜ ሊሰማኝ ይገባ ነበር እማዬ። ይህንን ነገር መጀመሪያ ማየት የነበረብኝ ከእናቴና ከቤተሰቦቼ ነበር። ምንም ሳላስብ ምንም ሳልጠራጠር ስኖር ይሄ መጀመሪያዬ ነው። ይህንን ባደርግ ይናደዳል ወይ ስህተት ሰራ ይሆን እያልኩ አላስብም። እንዴት ደስ የሚል ነገር ነው! ታውቂያለሽ፣ ያ አንቺ የምትጠዩ ማህሙት እኔን ያየኝ በአጭር ጊዜ ውስጥ ነው ቦታ ሰጥቶኝ በህይወቴ ለመጀመሪያ ጊዜ ሰው መሆን የተሰማኝ። ከአንቺ ውጪ፣ ከድሮ ታሪኬ ውጪ፣ ከተማርኩበት ትምህርት ቤት ውጪ፣ ከምነዳው መኪናና ከሁሉም ነገር ውጪ። ይሄ ምን አይነት ነፃነት እንደሆነ ታውቂያለሽ? ንገሪኝማ፣ ይሄንን ታውቂያለሽ? አይ አንቺ በጭራሽ ምን ማለት እንደሆነ አታውቂም። ምክንያቱም ብታውቂ ኖሮ በደብዳቤዎች መሃል ፍቅርን በመፈለግ ፋንታ እየኖርሽ ነፃ ታወጩ ነበር እማዬ። ስለዚህ ባክሽ ወደ እኔ መጥተሽ ሐዘንሽ ይገባኛል፣ እያዋራሁሽ ነው አትበይኝ ባክሽ እማዬ። ምክንያቱም አላምንሽም። ምናልባት እየከለከልሽኝ ያለሽው በህይወቴ አንዴ ሊገጥመኝ የሚችል ነገር ሊሆን ይችላል። ዛሬ ያዋረድሽው ማህሙትና ቤተሰቡን አይደለም፣ ራስሽን ነው ያዋረድሽው። እና ደግሞ ይሄንን ስለለመድኩት ምንም አይገርመኝም። አመሰግናለሁ እማዬ። ከዚህ በኋላ እንዳትቀኝ ወይ ደግሞ አድርጊው። ለምን? ወደኸዋል መሰለኝ አይደል? ያው እንግዲህ ምንድነው? ቆይሱ ሁሉም ሰው ተፈላጊነት ይሰማዋል። የምር እኮ ነው አብጄ ነበር። በቃ ጨርቄ ልጥል ነበር እና እኔ በጣም ብዙ ነገር ሳስብ ነበር። ቆይ ልንገርህ እንዴ? ንገሪኝ። አይ ከኔ አተራቀብኝ እኔ ውድ። ግን ያችን ሲምን ሊያዛት ብቻ አለቃት። ታያለህ። ሲም አስሊ ምንድነው ስም ያስቀ? መህመት፣ ቆይ ምን ልታደርግ ነው? እሺ አሁን ምንድን ነው ያሰብከው? እይ እባክህ የኔ ውድ፣ ራስን አደጋ ላይ የሚጥል ነገር እንዳታቅድ እሺ? የኔ ውድ፣ መፍራት የለብሽም። ቆይ የማይመጣ እስከሆነ ምንም አይነት ጉዳት አይደርስብሽም። ከመጣ ሁሉም ሰው የሚገባውን ቅጣት ያገኛል። አታስቢ።
እንዳይበርድ ልበስ። እንካ ልበስ። ፈጣሪ ሆይ ለማመን ይከብዳል። አምላኬ ሆይ ሆኗል በይ ልጄ ሆኗል በይ ነገር አይ ምንም ብናደርግ አንድ ላይ ናቸው አባዬ። ሁሉም ሰው በትንሽ ጥፋት እኔ ላይ መጮህ ይችልበታል። አክስቴ ደግሞ ድንገት ሁሉም ሰው ቤተሰብ እንደሆነ ትዝ ይላታል። አስሊ አትጠራጠርም። ላብድ እኮ ነው። አቤት ሁሴን እዚህ መጥቷል። ሁሉንም ነገር አበላሻው። ስልኩን ዝጋው። ምን ተፈጠረ አባዬ? አይ በጭራሽ በዚህ ሥራ እኔን ጥፋተኛ ማድረግ አይችሉ። እዚህ ሥራ ውስጥ ያስገባችኝ እሷ ናት። ሀዲጄ የሆነ ነገር ማግኘት አለብን። ምንም ካላገኘን አልቆልናል። ይሄንን ፊት አውቀዋለሁ። ያሰብሽው ነገር አለ? አንድ የመጨረሻ እድል አለን አባዬ። ምንድን ነው እሱ? እማዬ የተፈጠረውን ነገር አታምኝም። ምን ተፈጠረ? ምን ሆነሽ ነው? ድምፅሽ ለምንድን ነው እንደዚህ ሆነው? ደክሞኛል፣ ሰልችቶኛል። እንደዚህ መሆን አልችልም። በይ ንገሪኝ። ምህመት እየማገጠብኝ አልነበረም። እና ምን ይገርማል? አይገርምም። ቆይ ታዲያ አልቦይ ማን ነው? የወይዘሮ ሳያር ነው። ከመጀመሪያውም ሊገባሽ ይገባ ነበር። ምርጫ የማትችል ሴት ዕቃ ነው። እሺ አሁን ስራ አለኝ። በቃ ባልሽ ስላልማገጠብሽ ደስ ይበልሽ። ቤስቴ ምን ነው ዛሬ ቁርስ አትበይም እንዴ? አይ አልፈልግም እማዬ። ውይ ቤስቴ ውይ ሀካን ነኝ። ይሄንን አልቦ ያገኘሁት መኪናዬ ውስጥ ነው። ለመህመት ልኬለታለሁ። አንቺም ማወቅ ትፈልጊያለሽ ብዬ አስቤ ነው። ምንም አይነት ነገር ቢገጥመን የማወቅ መብት አለሽ። ምንም ቢሆን የምናወራው ስለ ልጅሽ አስሊ ነው። አልቦ የማን ነው? የወይዘሮ ሳያር ነው። ኬቲ ደህና አደራችሁ። ደህና አደራችሁ። ደህና አደራችሁ። አስሊ ውዴ ደህና ነሽ? አስሊ ቁጭ በየኔ ወድ። እሺ እኔ ወድ ይኸው ተቀምጫለሁ። እኔ ከፍተዋለሁ። ማን ነው ደግሞ? የት ናት? እንዴት ልጄን እንደዚህ አይነት ነገር ታደርጊያታለሽ? አሁንስ እገልሻለሁ። እማዬ አልገባኝ። ምን እያልሽ ነው? ቆይ አንቺን ደግሞ ምን አደረኩሽ? ደግሞ ምን አደረኩ ትላለች እንዴ? እንዴት አይንሽን አፈጣሽ እያየሽ ምን አደረኩ ብለሽ ጠይቂኛለሽ? እማዬ ምን እያደረግሽ ነው? እባክሽ ስርዓት ያዢ። ሀካን የነገረ ለአንተ ብቻ ይመስላል እንዴ? ያንተም ጊዜ ይመጣል። መህመት ጠብቅ፣ እሺ ጠብቅ፣ ዝም ብለህ ጠብቅ፣ ታያታለህ። እማዬ እባክሽን። አልገባኝም። ስለምን ሀቃን ነው የምታወሪው? መህመት ዚያ እንደማያውቅ አትሁኚ። የሀካን መኪና ውስጥ አልቦሽን ጥለሻው አግኝተውታል። እናም አሳይቶኛል። አልቦሽን የጣልሽው ከዛ ሰውዬ ጋር እየተደራደርሽ ያለ ነው? እማዬ ቆይ እንዴት? እውነት እኔ ምንም አላደረግኩም። በአሁኑ የትም አታመልጭኝም። የእጅሽን ታገኛታለሽ። የምር እኔ ምንም አላደረግኩም፣ እየነገርኩሽ ነው። እንዴት ነው ምንም ያላደረግሽው? የልጄን ህይወት ለማጥፋት ሞክረሻል እኮ።
በእውነት ነው የምልሽ፣ ዛሬ እገልሻለሁ። እውነቴን ነው፣ እኔ ምንም አላደረኩም። እሺ፣ እነዚህን ውሸቶችሽን ሂጂና ለፖሊስ ተናገሪ። አላኑር፣ ይበቃሻል። ማን ቤት ውስጥ ሆነሽ ማንን እያስፈራራሽ ነው? ሚስትህ ያደረገችውን ነገር እያወቅህ አሁንም እየተከራከርክላት ነው ዚያ? በጣም ታሳፍራለህ። እሺ እንሂድ። እማዬ አቁሚ፣ አንድ ማውራት እንችላለን? እዚህ ያላችሁት በሙሉ የእጃችሁን ታገኙታላችሁ፣ ሁላችሁም። እማዬ አንድ ልትቆሚ ትችያለሽ? አንድ ነገር ልንገርሽ እማዬ፣ እየነገርኩሽ ነው እባክሽን። አሁንስ ላብድ ነው፣ የምር ላብድ ነው። ይህን ሁሉ ነገር እያወቅሽ እዚህ ቤት መኖርሽን ትቀጥያለሽ? እማዬ እባክሽ ለእኔ ስትይ አቁሚ። እንዴት እንዴት? አይንሽ ይህንን ያህል ታብሯል እንዴ? እማዬ ስሚ፣ ሁሉም ነገር መፍትሄ ያገኛል። እሺ ዝም ብንል ምክንያት አለን። ነይ ቆይ እኔ አስረዳሻለሁ። እባክሽ ተረጋጊ። ነይ እናውራ እባክሽ። አንዴ ብቻ እመኝኝ። ነይ ነይ። እሺ በቃ በደንብ እናውራ። ሴልቹክ ደም ግፊቷ እንዴት ነው? 160 በመቶ ነው ወንድሜ። ወይዘሮ ሳሩ ውሃ በሎሚ ነው፣ በረዶም አለው። ይኸው ጠጪ። አመሰግናለሁ። ቀስ ብለሽ ጠጪ ሳር፣ ቀስ በይ እሺ፣ ቀስ። መመት ልጄ፣ እውነት እኔ ምንም ነገር አላደረግኩም። ማናችንም ሌላ ነገር አላሰብንም። እማዬ ራስሽን አታርቅሚ። የሆነ ሰው እየቀለደብን ሊሆን ይችላል። እንደዛ ከሆነ በገዛ እጄ ነው ቅጣታቸውን የምሰጣቸው። እሷ ብትሆንስ? እሺ ይህ ሁሉ ነገር የአላኑር ጨዋታ ቢሆንስ? ያኔ ምንድን ነው የሚፈጠረው? እየነገርኩሽ እኮ ነው እማዬ። ምን ሆነ ያልገባሽ? ቆይ እቅዳችን ይሄ ነው። አልገባኝም። አይ ምንም አልገባኝም። ምን አስፈልጎ ነው? ሁሉም ነገር እኮ ግልጽ ነው። አይ ማብራራት አልችልም። ነግርሻለሁ። አንቺ እንዲገባሽ ስላልፈለግሽ ብቻ ነው። አትሰሚም። የራስሽን ብቻ ነው የምታወሪው። እስካሁን ሰምቼሻለሁ። ምን ተፈጥሮ ነው? ተመልከች፣ እኔ ግን በስሜቴ ልክ ነኝ እስካሁን ድረስ። አዎ ሁሌም አወራለሁ። ከዚህ በኋላ ግን አውርቼ ብቻ አላቆምም። ወይዘሮ አላኑር፣ ልጄን የምትንከባከባት እንዲህ ነው? እኔ ጋር መተህ ትጮኻለህ ግን እናትህ ስትሆን ዝም ትላለህ። በጣም ጎበዝ ነህ፣ በጣም ጎበዝ። የምትናገሪው ነገር ልክ አይደለም። የሆነ ሰው ይሄ እንዲፈጠር ፈልጎ እየቀለደብን እንደሆነ አይታይሽም? እኔ ስለዛ ሰው ግድ አይሰጠኝም። እኔ የማስበው ስለ ልጄ ስለ አስሊ ብቻ ነው። ጥሩ፣ ቢያንስ በአንድ ነገር እንስማማለን። እኔ አስሊ ለመንከባከብ ይሄን ነገር ያደረገውን ሰው ማግኘት አለብኝ። ለዛ ነው ዝም ማለት ያለብሽ። ችግር መፍጠር ማቆም አለብሽ። ይሄንን የምጠብቅበት ጊዜ የለኝም መህመት። ወይ ሄደህ ስለ ብቸኛዋ እናትህ ቅሬታ አሰማ፣ ወይ ደግሞ በደስታ ይሄንን አደርገዋለሁ። እማዬ እባክሽ እንድናወራ ትንሽ ጊዜ ትሰጭናለሽ? ለእኔ ስትይ እባክሽ።
ታገቢኛለሽ የኔ ቆንጆ? ውይ ማህሙት እባክህ ስልኩን አንሳው። ድምፁን አጥፋ ማህሙት። ያችን ልጅ እርሳት፣ ምንም ነገር አትጠብቅ። ቤስቴ እንደ እናቱ አይደለችም እህቴ። ማንም ሰው ከተወለደበት ቤተሰብ ባህሪው ሊርቅ አይችልም። ቤተሰቦቻቸው እንደቀረጿቸው ነው የሚሆኑት። እሺ ግን እህቴ ቤስቴን ገና አላወቅሻትም። ያችን ልጅ ስታገባት እናቷ እንደ ጥላ ህይወት ውስጥ ሁሌም ትኖራለች። እህት ልክ ናት ማህሙት። እውነት እንደዛ አይነት ቤተሰባችን ውስጥ ማስገባት ትፈልጋለህ? እሺ እናንተ ትክክል ናችሁ፣ ግን ትንሽ እንለያያለን። ግን ምን ማህሙት፣ የማይሆን ነገር እንደሆነ አንተ ራስህ ታውቃለህ። ማመን ስለማትፈልግ ነው። እባክህ ቤተሰብ እስከሆኑ ድረስ ሁሉም አንድ ናቸው። ለአንተ የሚሆን ሰው እናገኛለን። ጥሩ ነገር ተስፋ አድርግ ወንድሜ። ትንሽ ትዕግስት አድርግ። እንዴ አዎ ልክ ናት። ሌላ ሰው ፈልግ ማህሙት። እሺ በቃ ወንድሜ እሺ። አመሰግናለሁ ወንድሜ። ጥሩ። እንዴት ነህ? በመከራ ነው ያስተኛኋት። ዝም ብላ እዛ ጋር ቆማ ጣራው ላይ ታፈጣለች። እናቴ እንዲሆን አይቻት አላውቅም። ወንድሜ እናቴ ግን ምንም አትሆንም አይደል? አይ ምንም አትሆንም። እባክህ ተው እንዳትዋሽን። እንዴት እንዲህ አይነት ነገር ከኛ ትደብቃለህ? ያች ሴትዮ መታ ባትነግረን ኖሮ እውነቱን አናውቅም ነበር። እዚህ ቤት ህይወታችን ምን ውጋን ነው? ጌጥነን እንዴ? ልክ ነህ ሴልቾክ። ከዚህ በላይ ልናስከፋችሁ ስላልፈለግን ነው። በተለይ አባቴ አልፈለገም። ግን ደግሞ አንድ ነገር ልጠይቃችሁ፣ ትንሽ ትዕግስት ይኖራችሁ። በቅርቡ ሁሉም ነገር ግልጽ ሆኖ ይወጣል። እናቴ ደህና ትሆናለች፣ ሁላችንም እንደዛው። ምን እያሰብክ ነው ወንድሜ? ስሚኝ፣ እውነት ደም ግፊቴ ከፍ እያለ ነው። አብደሻል እንዴ? ምንድነው እየቀደድሽ ያለሽው? እባክሽ ቁጭ በይ፣ በፈጣሪ ስም እባክሽ ቁጭ በይ እስኪ። አይ እህቴ ተሳስቻለሁ። አውሬ በጣም ተሳስቻለሁ። ይሄ ሁሉ ጥረት፣ ያ ሁሉ ደብዳቤ፣ ሁሉም ነገር ምንም ጥቅም የለውም። አልተሳካም እህቴ፣ አልተሳካልኝም። እዚህ ቤት እየተፈጠረ ያለው ነገር እየገባኝ አይደለም። ምንም የማውቀው ነገር የለም። ቆይ ግን ይሄ ሁሉ እንዴት ነው ያልገባኝ? እንዴት ነው በሩ ሲንኳኳ ያልገባኝ? እንዴት ነው የአላኑር አልሆነ ንፋስ እየመጣ እንደሆነ ያልገባኝ? እብድ ነኝ እንዴ? ወይዘሮ ሰህርን ለብዙ ዓመታት አውቃታለሁ። እዚህ ቤት ውስጥ እንደዚህ አይነት ነገር ሲፈጠር አይቼም ሰምቼም አላውቅም። ወይዘሮ ሰህር በጣም አዝና ነበር። ሴትዮዋ መጥፎ ሰው ናት። የሰው ልጅ እንዲህ አይነት ነገር አያደርግም አይደል እንዴ ውዴ? ኧረ አላደረገችውም አይደል? አዎ እሱም አላደረገችውም። እንዴት እንደዚህ አይነት ነገር ሊፈጠር ይችላል? ነገ አዲስ ቀን ነው። ማንም ሰው ነገ ምን እንደሚፈጠር አያውቅም። አየሽ፣ አዲስ እንቆቅልሽን ለመፍታት እየሞከርኩ ነው። ማንም ሰው አያውቅም። ማንም አያውቅም። በይ አሁን ቶሎ ብለሽ ቆሻሻውን ውሰጂና ጣዩ። ከዛ ይሄንን ክፍል በደንብ አድርገን እናጸደዋለን። እንደዛ ብናደርግ ይሻላል። ሂጂ ፍጠኝ። ምስቅልቅሉ ወጥቶ ነበር። መጨረሻ ያለው አይመስልም ነበር። እኔስ አልቆልኛል። በቃኝ። ኡፍ እህቴ ምን ተፈጠረ? በእርግጠኝነት ያቺ ሴትዮ ያለችውን ነገር አላመኑም አይደል? እነሱ እንደማያምኑ እየተናገሩ ነው። ግን ምን አይነት ነገር ውስጥ ነው እጄን ያስገባሁት? ቆይ ይሄ ነገር ለድሮ ኃጢአታችን ክፍያ ነው እንዴ? የኔ እህት ስሚኝ፣ ወንጀል የሰራነው እኛ ብቻ ነን። ወንጀለኞቹ እኛ ብቻ ነን። ግን ምንም አታስቢ፣ ሙሉ ዓለም ቢነሳብሽ ራሱ እኔ ከጎንሻለሁ።
አስሊ ልጄ፣ ዛሬ በድጋሚ ኮርቼብሻለሁ የኔ ልጅ። ዛሬ ያሳለፍሽው ነገር የተፈጠረው ሌላ ሰው ላይ ቢሆን ኖሮ እንዳንቺ በብላት ያልፉታል ብዬ አላስብም። ባልሽን አምነሽዋል፣ ተማምነሽበታልም። እናትሽን ከመጉዳትሽ በፊት አስቁመሻታል። ባስቆማት ኖሮ ደስ ይለኝ ነበር አቶ ዚያ። እናትሽም ልክ ናት። አንቺን ከመጥፎ ነገር ለመጠበቅ ስትል ሳታስበው ሌላ ሰው ልታጠቃ ትችላለች። አንቺ ደግሞ ምን አደረግሽ? እናትሽ ፊት ምንም ነገር ሳትፈሪ ጠንክረሽ ቆመሽ እሷን አስቁመሻታል። በጣም ጎበዝ ነሽ። እውነት ኮርቼብሻለሁ። አቶ ዚያ፣ ይሄ ነገር መፍትሄ እንዲያገኝ እፈልጋለሁ። መልሱን እናገኘውና በሚቻለው ፍጥነት ወደ ድሮ ህይወታችን እንመለስ። እንደርስበታለን ልጄ፣ አታስቢ። መፍትሄ ይገኛል። እሺ፣ እየጀመርን ነው። ና። ጠበቆቹ እየደወሉ ነው። አቤት አልፓርሰላን፣ በጣም አመሰግናለሁ። እሺ፣ ስላሳውቃችሁኝ አመሰግናለሁ። ምን ተፈጠረ? የሞተው ሰውዬ ቤተሰቦች ፖሊስ ጣቢያ እየሄዱ ነበር። የሚያውቁትን ነገር በሙሉ ይናገራሉ። በእርግጠኝነት ሁሉም ሰው ሰምቷል አይደለ? በጣም ጥሩ። እዚህ የሚመጣው ሰው እኛ ላይ ለሚፈጠረው ነገር ኃላፊነቱን ይወስዳል። ቶሎ በመጡ ውዴ፣ ልቤ በጣም ተጨንቋል። ምንም ነገር አይፈጠርም የኔ ውድ። እሺ፣ ቤቱ ፊት ከቆመ የምንፈልገው ሰው ነው ማለት ነው። እማዬ፣ አቁሚ! አስሊ ባክሽ! አስሊ! ወይዘሮ ሳር፣ አስሌ፣ መመት፣ እናንተ ቆይ እዚህ ምን ታደርጋላችሁ? አንቺን እንጠይቅሽ እንጂ እዚህ ምን ታደርጊያለሽ? ንገሪኝ እስኪ። ያው ቤተሰቡን ለማየት መጥቼ ነዋ። የእነሱንም ህይወት አደጋ ላይ ጣልሽው አይደል? የምር ማመን ከብዶኛል። እንዴት ነው እንደዚህ ያደረግሽው? አስሌ፣ ይህን ያህል ታደርጊያለሽ ብዬ አላሰብኩም ነበር። እሷም እናቴ ናት አልኩ። እንዴት አይነት ሞኝ ነኝ! ልጄን ሰረቅሽኝ፣ ወሰድሽብኝ። ቆይ ለምን እንደዚህ ያደረግሽኝ? ለምን? መጀመሪያ ያለውን ነገር ለመረዳት እንሞክር። ልብሽ ይህን ያህል መጥፎ ነው እንዴ? ልብሽ ይህን ያህል ጨለማ ነው? ንገርኝ። አንቺ ይህን ያህል ነው ማትወጂኝ ማለት ነው? ልጄን ከሌላ ለመውሰድ የሚያበቃ ፍቅር አልነበረሽም ወይዘሮ ሰር? ይህን ያህል ነው የምትጠይኝ? አስሊ፣ እባክሽ በኋላ የሚቆጭሽን ንግግር አትናገሪ። ምንድን ነው እሱ የሚቆጨኝ? መህመት፣ ተው አታውራ።
የሚገርመው ነገር እዚህ ጋር የሚቆጨኝ ሰው እኔ አይደለሁም። እናቴ ፊት ቆሜ ተከራክሬልሻለሁ። እናቴ ሰር እንደዚህ አታደርግም አልኩኝ። እሷ ሰው ልትገድልም ታስገድልም አችልም አልኩኝ። አንቺ ግን ምን አይነት ነገር ነው ያደረግሽው? ምንድነው ንገሪኝ። ምንም ነገር ሳታውቂም ሳታዳምጪም ነው የምትፈርጂው። እናትና ልጅ ደግሞ አንድ አይነት ናችሁ። በጣም ጎበዞች ናችሁ። ስለ እናቴ ምንም አታውሪ። ስለ እናቴ ማውራት አቁሚ። ግን እንዴት ነው ልጄን የገደለ ሰው ቤት የምትመጪው? እሱ ንገሪኝ እስኪ። በደንብ አስረጅኝ። መልስ የለሽም አይደል? ስታረጊው በጣም ቀላል ነበር። አሁን ግን መናገሩ ከበደሽ። በመኪና እንድትገጭ አድርገሻል። ልጅሽን ካንቺና ከአባቷ ገድዬ ቀምቻችኋለሁ ብለሽ እና የልጅ ልጄን ገድያለሁ ብለሽ ንገሪኝ። ነፍሰ ገዳይ ነሽ። የልጅ ልጅሽን ገለሻል። መቼም ይቅር አልልሽም። ምንም ቢፈጠር ይቅር አልልሽም። አስሌ ተይ፣ በጣም የሚያስጠላ ነገር ነው። ምንም ሳትረጂ ምንም ሳትሰሚ። ሌላ ምንም ረዳው ነገር አለ መህመት? ከዚህ የተሻለ ሌላ ምንም አዳምጠው ነገር አለ? ግልጽ እኮ ነው ይሄ። እዚህ ቤት ቀድሞ የሚመጣው ሰው ነፍሰ ገዳይ ነው አልተባለም ነበር? ምን የተቀየረ ነገር አለ? የእናት እዚህ መምጣት ሀሳብህን ቀየረው? የመጣችሁ የኔ እናት ብትሆንም ኖሮ የምናገረው ይሄንኑ ነበር። አንተ ግን ማለት አልቻልክም። አይንህን ግለጥ። እናትህ ልጅህን ገለዋለች። እሺ አስሌ ነፍሰ ገዳይ እያለችኝ ነው። ሰምታታል አይደል? አስሌ የምታወራውን አታውቅም እማዬ። አንቺን ስላየችሽ ደንግጣለች። አይ ለምን መጣሽ ብላ እንኳን እኮ አልጠየቀችኝም። ጭራሽ እኔን አልጠየቀችኝም። እማዬ የመጣሁት የሟች አባት ደውሎልኝ ነው። ከአንቺ ጋር ማውራት አለብን አለኝ። ማወቅ ያለብሽ ነገሮች አሉ አለኝ። ለምን አንቺ ጋር ደወለ? እንግዲህ ከሰማ ዛሬ ነፍሰ ገዳይ ተብያለሁ። እዚህ የመጣሁት ሰሜን ለማጽዳት ነው። እሺ መህመት፣ እናንተ እዚህ ምን ፈልጋችሁ ነው የመጣችሁት? እንደምመጣስ በምን አወቃችሁ? መህመት፣ ቆይ ግን ምን እየተፈጠረ ነው? በላሁኑን ንገረኝ እስቲ። ፋቶሽ፣ እናቴ አሁንም ክፍሏ ውስጥ ናት እንዴ? አይ ወይዘሮ ሰህር ወጥታለች። የት ሄደች? እኔ እንጃ፣ ምንም አላወቅኩም። ከትንሽ ሰዓት በፊት በችኮላ ነው የተዘጋጀችው። ከዛ ምንም ሳትል ሄደች። የት እንደሄደች ታውቃለህ አባዬ? አይ ልጄ፣ እኔ ምንም አላውቅም። እና ታዲያ የት ናት? ወይ ጉድ! እኔ የማውቀው ልንገርሽ። አልቦሽን ሀካን መኪና ውስጥ አግኝተውታል። እሱንም አላመንም ነበር። አባቴንም አዋርቸው ነበር። ከዚህ ነገር ጀርባ ያለውን ሰው እናገኘዋለን ብለን ነበር። ይህንን ነገር ከጀርባችን እያደረጉ ያሉት ሰዎች አጎቴና ሀቲጄ መስለውን ነበር። ለዛ ነው እንዲህ አይነት ጨዋታ የፈጠር ነው። ሀካን ከአጎቴ ጋር ያለውን ቅርበትም አይተዋል። ቤት ይመጣል ብለን ነበር። ግን ምን ግን እኔ መጣው። ስለዚህ ነፍሰ ገዳዩ እኔ ነኝ። እብድ ናችሁ እንዴ መህመት? ነብዛት ትላላችሁ። ስማቸውን እያነሳችሁ ያላችሁ ሰዎች አንደኛው አጎት፣ ሌላኛዋ ደግሞ እናት ናት። ይህንን ታምናለህ? እንዲህ አይነት ነገር ታምናለህ ወይስ ታውቃለህ? ንገረኝ። አውቃለሁ እማዬ። እኔም አላመንኩም ነበር። ምን አይነት ልጅ እንዳሳደግኩኝ ብቻ ተመልከቱ። እየጠረጠርከኝ ነው ያለው። እንዴት ያሳዝናል። እማዬ፣ እኔ እኮ አላመንኩም እያልኩሽ ነው። አንቺን በፍጹም አልጠረጠርኩሽም። ግን ምን ማድረግ እንዳለብኝ አላወቅኩም። አለቀ። አላለቀም መህመት። ትጫወታለህ፣ ቅዶች ታወጣለህ። እዚህ ቤት እየመጣ ሰዎችን ታገኛለህ። ምንም አልነገርከኝም። ለምንድን ነው ያልነገርከኝ? ቆይ ባትጠረጠር ኖሮ ለምን አልነገርከኝም? ልጄ ትክክል የሆነችው ሚስት ናት። እኔ የሚለውን እንለያለን። እማዬ፣ እኔ ማንንም አልፈራም። ምንም የምፈራውም ነገር የለኝም። እሺ፣ ፈጣሪ የተመሰገነ ይሁን። ምንም ኃጢአትም የለብኝም።
አሁን ስልኩ ልዘጋው ነው። አስሊ ምን ነው? ቤት ነሽ እማዬ? ምን ነው ንገርኝ እንጂ። እማዬ ቤት ነሽ? ስመጣ ማውራት እንችላለን? አዎ ቤት ነኝ፣ አሁን ነኝ። ስትመጪ ግን ተጠንቀቂ እሺ? እሺ። እማዬ ችግር የለውም። ማንም የለም። እሺ ና እንሂድ። በጣም ተናደሻል። እንዲሆነሽ ቤት አንሂድ። የምራውኑ ነው መሄድ አለብን። ሁሉንም ነገር እናወራበታለን። ሁሉንም ነገር፣ ሁሉም ሰው መናገር የሚፈልገውን ነገር አይን አይኔን እያየ ይናገራታል። ተራመድ ተራመድ መመት። አባዬ አባዬ። ምን ነው ሀቲጄ? ምንድን ነው? መህመት ምን አድርጎ ነው? ምን እንዳደረገ እኔ በፍጹም አላውቅም ሀቲጄ። ሁሉም ነገር ምስቅልቅል ወጥቷል። ሁሉም ነገር ተተረማምሷል። አሁን ተተራምሷል አባዬ። መህመት አክስቴን ጠርጥሯታል። ከዚህ ብለህ ምን ያስባል ብለህ ነው? ይሄ ነገር ካልታወቀ አለቀልን። በጣም ብዙ ቅዶች አውጥተናል። እህቴን አሳልፌ ሰጥቻታለሁ። ሌላ ምን ማድረግ እችላለሁ? እኔ እሷ እንድትሄድ አደረግኩ እኮ። ከድቻታለሁ። እናንተ ግን ምንድን ነው የምታወሩት? አባትና ልጁ ናችሁ። ምን እያደረጋችሁ ነው? ውስጥ ስለተፈጠረው ነገር ሁላችሁንም ይቅርታ መጠየቅ እፈልጋለሁ። እመኑኝ፣ ይሄ እንዲፈጠር አልፈለኩም ነበር። የመጣሁት ማህሙትን ለማግኘት ነው። ተሳስቻለሁ መሰለኝ። አይልቅነሽ፣ ወንድሜ ማህሙት እዚህ አለ። ከፈለግሽ ልነግረው እንችላለን። ቤስቴ መታለች በለው። እሺ። ወይዘሮ ቤስቴ መታለች። የወንድሜ ማህሙት እንግዳ ናት። እሺ፣ በዚህ ንግባ እህቴ። በዚህ ጋር ነው እህቴ። ግቢ ወይዘሮ ቤስቲ፣ እንኳን ደህና መጣሽ። አመሰግናለሁ ወንድሜ ማህሙድ፣ ይቅርታ አድርግልን። እባክህ ወንድሜ፣ ምንም ችግር የለውም። እንኳን ደህና መጣሽ። ማህሙት፣ ሰዎቹ እነማን ናቸው? ወንበዴ ነው የሚመስሉት። ወንበዴ አይደሉም። ድሮ አውቃቸው የነበሩ ወዳጆቼ ናቸው። አይ እንደሱ እንኳን በጭራሽ አይመስሉም። ወይስ አንተም እንደነሱ ነህ? እነዛ የተዘጉት ቤቶች ሰዎችን ለመቀጥቀጥ ነው? እንደዛ ነው? ወይዘሮ ቤስቴ፣ እንደዛ አይነት ሰው በሆን ባልሆን ምን ልዩነት አለው? ወይዘሮ ስትል ምን ማለትህ ነው? ከሁለት ቀን በፊት አግቢኝ ብለህ ስትጠይቀኝ ነበር። ምን ተፈጠረ? ድንገት ወይዘሮ አቶ መባባል ጀመርን?
ለእኔ ምንም ልዩነት የለውም። እንደዛ ያልኩት ትክክለኛው ነገር እንዲገባሽ ነው። ቆይ ምን ማለት ነው መሐሙድ? ከኔ እየራክ ነው ያለኸው ማለት ነው? እዚህ ምን አደርጋለሁ? ቆይ ግን ለምን መጣው? የምር ለምን መጣሽ ቤስቴ? ለማውራት ነው የመጣሽው? አዎ የመጣሁት ለማውራት ነው። አይ ዝም በይ ቤስቴ። የሚያወሩ ሰዎች ደግሞ በሀፍረት መውጣት አይችሉ። ተሳሳትኩ? ወይኔ ፈጣሪ! እናንተ ግን ያደረጋችሁት ነገር ገብቷችኋል? እማዬን እና አባዬ እኮ አባትሽ ምን ሀቲጄ ምን እስከ ዛሬ ድረስ እጄን አንስቼብሽ አላቅም ነበረ። በጥፊ ነው የምመታሽ። አፍሽን ዝጊ፣ ሀፍረትሽን ይዘሽ ቁጭ በይ። ኔፍዛት አንተስ እንዴት እንደዚህ አይነት ነገር ታደርጋለህ? ራስህን ያደረግከው እንዴት ልጅህን ትመርዛታለህ? ፌርዴቭስ አላወቅኩም ነበር። እንዴት አታቅም? ሳታቅ ነው እንዲህ ያደረግከው? ምን እያሰብክ ነው? ምንድን ነው ያደረግከው? በቃ አሁን ለሱ ረፍዷል። እሺ ሁሉንም ነገር ለማስተካከል ሞክሬ ነበር፣ ግን ሁሉም ነገር ብሷል። ምን ላድርግ? ምን ላድርግ እያለኝ ነው? ወይኔ ፈጣሪ! ላብድ ነው። መጀመሪያ ልታደርገው አልነበረም እንዴ? እቺ ሴትዮ እህትህ ናት፣ እህትህ። በሷ ተናዳህ አይደለም አይደል ያደረከው? ሰብአዊነት የት ገባ? እቺ ሴትዮ ቤቷን ላንተ ክፍት አድርጋለሃለች። አንድ ጠረጴዛ ላይ ቁጭ ብለን እየበላን ነው። እህቴ ሰህር ብትሰማ አለቀልም ማለት ነው። ኔፍዛት ሰህር መቼም ነው ይቅርም አትለን፣ መቼም። ኔፍዛት ምን እንደምታደርግ አላውቅም፣ ግን ቤተሰብህን ከዚህ ምስቅልቅል ውስጥ ታወጣለህ። ይሄን ነገር ታስተካክለዋለህ። አለበለዚያ ቤትም ሆነ ሚስትም ኔፍዛት፣ እንዲሁም ልጅም ሆነ ቤተሰብ አይኖርህም፣ ምንም አይኖርህም። ገባህ?